በቃ ዛር የምትላቸው እኮ ቴክኒክሊ ቫምፓየሮች ናቸው። እዛ አንድ ደቂቃ ምድር ላይ 52 ዓመት ነው የምንኖረው እኮ አንድ ደቂቃ ተኩል። ቡሌት ፕሩፍ ቴክኖሎጂ ላይ ሁለት አይነት እጾችን ይጠቀማሉ። አንደኛዋ እጸ ሳቤቅ ነች። አብሾ ለባይፖላር ዲስኦርደር፣ አብሾ ለአልዛይመር መድኃኒት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚመላለስበት ምድር ላይ በነበረበት ዘመን ላይ ሊይዙት ይሞክሩ ነበር፣ ሊያጠቁት ይሞክሩ ነበር። አጠገባቸው ሆኖ ግን አያዩትም ነበር። አንደኛው መሰወር እሱ በቃ ለጠላቶች አትታያቸውም። ሁለተኛው ደግሞ ምንድነው መሰለ፣ ኢትዮጵያ ውስጥ ነበሩ አሁን ምነግርህ አይነት ቦታዎች፣ መንደሮች ሊሆኑ ይችላሉ። እዛ ቦታ ስትገባ ምንም አይነት ድግምት ይደገምብህ፣ መተት ይደረግብህ፣ እዛ ስትገባ አይሰራም። አባቶች ምናምን ሰዎች ለማግኘት ይሄዱና አንዴ ምን ገጠመኝ መሰለህ፣ የሆነ ቦታ ሄጄ አንድ አባት አገኘሁኝ እንደዚህ ሕክምና የሚሰሩ እና በጣም ትልቅ የቅኔ መምህር ናቸው። የታመሙት ሰው ያው ክፉ ሰው አይጠፋም አይደለ? እንትን ብሏቸው እንደዚህ ብቻ እንዲታመሙ አደረጓቸውና ሰውየው ከዛ ቦታ ወጥቶ ሌላ ቦታ ሄደ እሳቸው ጋር። ለምንድን ነው ምናምን ስላቸው፣ አይ እዛ ሲሆን በሽታው ስለሚጠፋ ከዛ ቦታ ወጥቶ በሽታው ተገልጦ ተፈውሶ መሄድ ነበረበት። እንደዚህ በክፉ መናፈስ የሚመጣ ቦታ ከሆነ በቃ እዛ መንደር ላይ ስገባ የለም መንፈሱ፣ ህመሙም የለም። አባቶች እንደዚህ ነው አገር የጠበቁት፣ መንደር የጠበቁት። እንትን ላይ ላስታውስ፣ ቫምፓየር ዳይሪስ ዱቄት ነገር አለች አይደለ? ቫምፓየሮቹ እንዳይገቡ ቫምፓየሮቹ ስም ክሮስ ማድረግ አይችሉም አሉ እኮ ቫምፓየሮች። ሁለቱም አለ። በቃ ዛር የምትላቸው እኮ ቴክኒክሊ ቫምፓየሮች ናቸው። ያው ማኒፌስት ያደረጉ በአራዊት ምናምን ብለን የለ ማኒፌስት የሚያደርጉበት መንገድ አለ። ሰው እንደ ቫምፓየር አውሬ እንዲሆን የሚያደርጉበት አግባብ አለ። ሰው ሰውን እንዲበላ የሚያደርጉበት፣ ሰው ሰውን እየበላ እንዴ! እሱን ነው። ከዚህ በላይ ቫምፓየር መሆን አለ? የለም። ነፍሰ ጡር ሴት የምትገድል ከሆነ ቫምፓየር ነው። ብዙ እንደዚህ አይነት አሰቃቂ ነገሮችን እኮ ሰምተናል። ስለዚህ አቃቢ ርዕስ የሚባል ነገር አለ። ምንድነው? ፕሮቴክሽን ነው። የቅዱሳን መላእክትን ስም እየጠሩ ለምሳሌ ድርሳነ ኡራኤል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል እንደዚህ ድርሳናት የምንላቸው መጽሐፍቶች ፕሮቴክሽኖች ናቸው። ምን ያደርጋሉ? ፕሮቴክት የምታደርግ ያርቃሉ አጋንንቶቹ እንዳይመጡ። አሁን ምልህን አይነት ነገሮች መዝሙረ ዳዊት አንድም ቅድም እንዳልኩ ክፉ መናፍስት እንዳያዩ የሚያደርጉበት ጥበብ አለ። ሌሎች ደግሞ እጽዋትን በመጠቀም የተለያዩ ተግባራዊ የሆኑ እውቀቶችን በመጠቀም ክፉ መናፍስት ዘለው እንዳይገቡ፣ እንዳያጠቁ፣ ካጠቁሁ የምትከላከልባቸው ተግባራዊ የሆኑ እውቀቶች አሉ። ቡሌት ፕሩፍ ቴክኖሎጂ የምንል አንደኛው እሱ ነው። ጌታችን ለሐዋርያት እኮ አስተምሯል። ሐዋርያት ለተከታዮቻቸው አስተምሯል። የእግዚአብሔርን ስም እየጠራ አስማቶቹን እየጠራ እንዴት ራስን ፕሮቴክት ማድረግ እንደምችል፣ ከዛርም ሊሆን ይችላል፣ ከነስማዚያም ሊሆን ይችላል፣ ከሳጥናኤልም ሊሆን ይችላል፣ እነሱ ያደሩባቸውም ሰዎች ሊሆን ይችላሉ። ይሄኛው አግባብ አለ ለፈልጌ ነው። ራስን መጠበቅ የሚባለው ጉዳይ ላይ፣ አገር መጠበቅ የሚባለው ጉዳይ ላይ ማለት ነው። መሀሏን ገነት ዳሯን እሳት አድርገህ ጠብቅልን አይደለ? እሳቱ ምንድን ነው? ስለዚህ እሳት ስንል የምርም በቅዱሳን መላእክት ማስጠበቅ ነው የመጀመሪያ ነገር አይደለ? ቅዱሳን መላእክት ሰይፋቸውን ይዘው መጠበቅ ይችላሉ። እሱን የማድረግ አቅም ያላቸው አባቶች አሉ። አሁን እሱ ስርዓት ላይ ነን ወይ ነው? በሱ የሚያምን ማህበረሰብ አለን ወይ ነው? በቅዱሳን መላእክት መጠበቅ እንችላለን እንደ አገር የሚል አስተሳሰብ አለን ወይ ነው? ጣይቱ በገና ደርዳሪዎችን ይዛ ስትሄድ ቅድም ስለ ሳውንድ ቴራፒ አንስተናል። መዝሙረ ዳዊት ሲደገም በመዝሙረ ዳዊት እና በበገና ይህንን ጦር ማሸነፍ እንችላለን። ሁሉም አይነት ጦር ነው የዘመተው። በገና ደርዳሪዎችን ይዛ ዘምታለች እኮ። መዝሙረ ዳዊት ይደገም ነበር እኮ ጦርነቱ ላይ። እነ ቅዱስ ጊዮርጊስን ያወረደ ጸሎት ማለት ነው። ቅዱሳን መላእክትን ያወረደ ጸሎት ማለት ነው። እሱ ጸሎት አለ፣ በገናው አለ፣ መዝሙረ ዳዊቱ አለ፣ ጥበቡ አለ፣ አባቶች አሉ። ግን ኮሌክቲቭሊ እንደዚህ አይነት ንቃተ ህሊና ሊኖረን ይገባል። ከውጭ ጠላት፣ ከየትኛውም አይነት ጠላት ብላክ ፓንተር ሙቪ፣ ቫይብራኒየም፣ ዋካንዳ መሰወሯ እነሱም ተግባራዊ እውቀቶች ናቸው። እሷ እውነት አሁን ዋካንዳ የተሰወረችበት መንገድ አለ አይደል? በዛ መንገድ የተሰወሩ ገዳማቶች አሉ። ባለፈው እንዳልኩ ቤተመንግስቶች አሉ፣ ከተሞች አሉ። አሁንም እሱን ፕራክቲስ ማድረግ እንችላለን ወይ? አዎ። ጥበቡ አለ፣ ተደርጓል፣ እየተደረገ ነው። ኮሌክቲቭ መሆን መቻል አለ። ጥበቡ ምንድነው? ፕራክቲካል ነገር ነው። ቫይብራኒየም አለ እኮ። ቫይብራኒየም ማለት እብነ አድማስ እንደማለት ነው። ከገነት ወደ ምድር የመጡ ክሪስታሎች አሉ። ከተለያዩ ፕላኔቶች ወደ ምድር ያመጧቸው ክሪስታሎች አሉ። አባቶቻችን ላሊበላ ያመጣቸው አሉ። አዳም ያመጣቸው አሉ። ቅድም ቅዱስ ገብርኤልን ስታነሳ ነበር። ቅዱስ ገብርኤል የአዳም በጣም የቅርብ ወዳጁ ነው። ይችን ታሪክ ልንገርህ እና ሲመጣ ተቅበዘበዘ። አዳም አልቻለም፣ ሰርቫይቭ ማድረግ አልቻለም። ለምንድን ነው? በገነትና በመሬት መካከል ያለው የኃይል የጊዜና የግዝፈት ልዩነት ነው። እዛ አንድ ደቂቃ ምድር ላይ 52 ዓመት ነው የምንኖረው እኮ። አንድ ደቂቃ ተኩል ነው። ጥያቄ በዚች አንድ ደቂቃ ተኩልስ ምን ታደርጋለህ ነው?
አዳም መጣና ተቅበዘበዘ የሌለ ምንድን ነው ያቅበዘበዘው ነው ደብሮት ምናምን እኮ አይደለም ወይ ዋይፋይ ምናምን ተቋርጦ እዛ ያለው ኃይል ጊዜ ግዝፈት የተለያየ ነው። ስለዚህ ቅዱስ ገብርኤል መጥቶ አስተማረው። የረር ላይ መጥቶ በተቀመጠበት ሰዓት ላይ ያስተማረው ይህንን እንዴት ባላንስ ማድረግ እንደሚችል ጊዜን፣ ኃይልን እና ግዝፈት ማስ ታይም ግራቪቲ። ስለዚህ ናሳ ከዚህ ሰዎችን ወስዶ ማርስ ላይ ሲያሳርፍ ኢሹ ምንድን ነው? ማስ ታይም ግራቪቲ። እሱን ጻፈው ይላል አዳም በድንጋይ ላይ የህይወት መጽሐፍ የሚባለው መጽሐፍ ማለት ነው። ወይም ደግሞ እነሱ መጽሐፍ ራዚኤል የሚሉት ማለት ነው። ቡክ ኦፍ ላይፍ ይሉታል እነሱ። ዳቪንቺ ዳይመንስ የሚል መጽሐፍ አይተናል። ይኸው ተከታታይ ፊልም ነው። እሱ ላይ ይሄን አሁን ምልህ ሀሳብ ዳቪንቺ ዳይመንስ ተከታታይ ፊልም ነው። እዛ ላይ በስነ ስርዓት ሰውየው አማርኛ ሁሉ ያወራል። ይሄ ቡክ ኦፍ ላይፍ የምልህ መጽሐፍ ዳቪንቺ የፈጠራቸውን ነገሮች እንዳለ ለመፍጠር የሚያስፈልጉትን እውቀቶች በሚፈልግበት ሰዓት ላይ ቡክ ኦፍ ላይፍ ያስፈልገዋል። ቡክ ኦፍ ላይፍ ያለበትን መጽሐፍ የሚያውቀው ኢትዮጵያዊ ሰው ነው። ካርታውን ሰውነቱ ላይ ተለቅሶታል ምናምን ነው የፊልሙ ሲኖፕሲስ። እዛ ላይም እንደዚ አይነት ሀሳቦች ያውቁታል፣ ያነሱታል ልፈልጌ ነው በፊልሞቻቸው ላይ። ስለዚህ ዋካንዳን ያነሳሁት ለምንድን ነው? መሰወር ሲባልም አባቶች ከተሞችን ሰውረው የሸሸጉበት ጥበብ ነበራቸው። እንግዲህ በኢትዮጵያ ትንሣኤ እኮ ይገለጣል የሚባል ነገር አለ። አክሱም ያቺ አክሱም ነች። ባለፈውን ብያለሁ፣ ላሊበላ በጣም ትልቅ ስልጣኔ የተነሳበት ዘመን እኮ ነው። ትልቅ እነዚህ 12 ብቻ ናቸው አይደሉም። ስለዚህ ከምናስበው ከምናየው ከሰማነው ነገር በላይ ረቂቅ የሆኑ ነገሮች አሉ። አሁን እነሱ ፊልም ላይ የሚያሳዩን ነገሮች ብላክ ፓንተር ላይ እንዳልከው በጣም ብዙ ነገሮች አሳይተውናል። አሁን ፕሮቴክሽን እንኳን ካል የቡሌት ፕሩፍ ቴክኖሎጂ ለምሳሌ አሁን ቡሌት ፕሩፍ ቴክኖሎጂ ከሚሰራበት ስቶ ቡሌት ፕሩፍ ሆነና አንቲ ሜታል የሆኑ ቴክኖሎጂዎች ለምሳሌ ብረቱ ልብስ የሚለብሰው ልብስ ቦክስ ምናምን ይቋቋም የለም ኪኔቲክ ኢነርጂን ይቋቋማል። እነሱ ሁለት አይነት አሁን ቡሌት ፕሩፍ ቴክኖሎጂ ላይ ሁለት አይነት እጾችን ይጠቀማሉ። አንደኛዋ እፀ ሳቤቅ ነች። እፀ ሳቤቅ የምትባል እጽ አለች። እፀ ሳቤቅ ማለት አንቲ ሜታል ነች እና የሚገርም ይበላል እንደ ጎመን። በብረት ድስት እሱን አይሰሩም እናቶች። አሁን ገጠር ውስጥ አንቲ ሜታል ነው። የሰው ነገር የምትባል እጽ አለች። ብዙ አሁን ሶሻል ሚዲያ ላይ በደንብ ሰዎች ሼር ያደርጓታል። ስትነካ እንደዚህ ሰውን ስብስብ የምትለዋል የሰው ነገር የምትባል ባህርዳር አካባቢ ላይ በብዛት አለች። ኪኔቲክ ኢነርጂን አብዞርብ ስለምታደርግ ነው። ቴክኖሎጂ ማለት እሱ ነው። አንቲሜታል ቴክኖሎጂ ያለው ኪኔቲክ ኢነርጂን አብዞርብ ያደርጋል ነው። ሰው ስትመታ አብዞርብ ስለሚያደርገው አያልፍም ነው ነገርየው። አንደኛው እፀ ሳቤቅ ነች፣ አንቲሜታል ነች። ሁለተኛ የሰው ነገር ነው። ቅድም እንዳልኩ ኪኔቲክ ኢነርጂን አብዞርብ ስለምታደርግ ነው እንቅስቃሴን ስታይ ሽብሽብ የምትለው። እነዚህን እጽዋቶች እየተጠቀሙ የሚሰሯቸው ቡሌት ፕሩፍ ቴክኖሎጂዎች አሉ አባቶቻችን። ሙቪ ላይ ያው መሰወር ፕራክቲካል ነገር ነው። በእጽዋቶች የሚሰራ ነገር ነው የመሰወር ቴክኖሎጂ። አንድም ሁለት ደግሞ ከቅዱሳን መላእክት ጋር በመሆን ደግሞ ያንን ነገር እንዳታየው ወይም ደግሞ ጠላት እንዳያጠቃው የሚሰውሩበት መንገድ አለው። ይሄ ጥንቆላ አይደለም፣ ጌታችን ራሱ አድርጎታል። ጌታችን በጠላቶቹ መሀል እየተላለፈ አያዩትም። ይህንን ጥበብ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሰጠንም ወይ? የመጣው ለዛ አይደለም፣ ሊያሳየን አድርጎ ለማለት እኮ ነው። ጸልዩ ለማለት አይደል? ትሁት ሆኖ ትሁት ሆኖ፣ ተምሮ ተማሩ፣ ሰርቶ ስሩ። ፕራክቲስ ያደረጋቸው ነገሮች እንዳለ ፕራክቲስ እንድናደርጋቸው በበጎ መንገድ ግን ኤንጀሊክ በሆነው ከሱ ጋር በሆነው መንገድ። በጣም ጠቃሚ ነጥብ ልንገርህ። የወደቁት መላእክት የሚባሉት መጽሐፈ ሄኖክ ላይ ምንድን ነው የሚሉት? ሰማያዊ የሆነውን የእግዚአብሔርን እውቀትና ጥበብ ባልተገባ መንገድ ተጠቀሙበት ነው። ትዊስት አድርገው ገልብጦ ተጠቀሙበት ነው። ቅድም ስትል እንደነበረው ፒራሚድ፣ ሬንቦ፣ ሌሎቹም መንገድ በጣም አንድ የሚያሳፍረኝ ነገር ትላልቅ ሰዎች ወጥተው አውደ ምሕረት ላይ ስርማሽ ቅጠል በጣሽ ምናምን ሲሉ በጣም ነው የሚያሳዝነው። ማለት አሁን እዚህ ጋር የነ ሄኖክ የነ ኖህ ልጆችም አሉ፣ የነ ስማዚያ ልጆችም አሉ። የትኛው መድኃኒት ነው ከቅጠል ውጭ የሚሰራው? ከእንስሳት ተዋጽኦ ከቅጠል ከክርስቲያን ውጭ የሆነ የትኛው መድኃኒት ነው የሚሰራው ዓለም ላይ? የለም። ኬሚካሉ እንደውም እኮ እየገደለ ነው። አሁን ሳይኮ አክቲቭ የሚባሉ ድራጎች አሉ አይደል? እንደውም ባለፈው ስለ አብሾ የሆነ ነገር ብዬ ነበር። ሳይኮ አክቲቭ የሚባል ድራግ ነው ወይም መድኃኒት ነው ወይም ቅጠል። ሳይድ ኢፌክቶች አሉት ልክ እንደሌሎቹ ለአእምሮ በሽታ እንደሚዘጋጁት መድኃኒቶች። ለምሳሌ ለስኪዞፍሬኒያ ለዲፕሬሽን የሚዘጋጁ መድኃኒቶች በጣም ሳይድ ኢፌክታቸው ከፍተኛ ነው። እንደምታውቀው በጣም የሰውነት የፊትን ቅርጽ እስከ መቀየር ድረስ ሳይድ ኢፌክታቸው በጣም ከፍተኛ ነው። ግን ደግሞ ትሪት ያደርጋሉ። ልክ እንደዛው አብሾ ሳይድ ኢፌክት አለው። የሙድ ዲስኦርደር ያመጣል፣ ዲስብላይዝ የማድረግ ነገሮች። ከዛ ደግሞ ምግብ ለምሳሌ ሳይንስም ላይ ስትሄድ እኮ ይሄን መድኃኒት ምትወጥ ከሆነ ይሄን ምግብ አትብላ፣ ይሄንን አትጠጣ ትባላለህ አይደል? ልክ እንደዛው አብሾ ስትጠቀም መጠጥ እንዳትጠጣ፣ ይሄንን እንዳትበላ ተብሎ አባቶች የሚያዙት ነገር አለ። ሳይኮ አክቲቭ የሆኑ መድኃኒቶች ስላሉ ማለት ነው። አብሾ ለባይፖላር ዲስኦርደር፣ አብሾ ለአልዛይመር መድኃኒት ነው።
ወይም ደግሞ እሱን ከሚዘጋጅባቸው ቅመሞች መካከል አንዱ ነው። የተወሳሰበ ነገር የለውም። ክሪስታሎች የተፈጠሩበት እጽዋቶች የተፈጠሩበት ኢለመንት እኔ እናንተ የተፈጠርንበት ኢለመንት ነው። ከአራቱ ኢለመንት ነው የተፈጠሩት። ስለዚህ አንዱ ዝቅ ሲል አንዱን ከፍ ለማድረግ ይረዱናል ነው። ክሪስታል ምን ኤሌመንት ነው ያለው ውስጡ ላይ? እነዚህ አራቱ ኢለመንቶች እሳት፣ አፈር፣ ውሃ ምናምን የመሳሰሉት ነገሮች። ስለዚህ ለምሳሌ ኢነርጂን አብዞርቭ የሚያደርጉ ክሪስታሎች አሉ። ስለዚህ በጣም አግሬሲቭ ኮንክ ምናምን ያንን ኢነርጂ አብዞርቭ የሚያደርጉ ራሱ ክሪስታል እኮ ነው አይደል? አዎ። ለምሳሌ አሁን ምንድነው ባልጩት? እሺ ባልጩትን የምንለው በጣም ትልቅ ክሪስታል እኮ ነው። እሱ አሁን ኔጌቲቭ ኢነርጂን አብዞርቭ የማድረግ ነገር አለ። ያው እነሱ ጋር ስትመጣ ሌሎች መንገዶች አሉት ከአጋንንት ጋር በተገናኘ ግን ልክ እንደዛ ከአራቱ ኢለመንት ስለተሰራ ብቻ እጽዋቶችም እኮ ልክ እንደዛው ቅድም እንዳልኩ ለምሳሌ አሁን ሕክምናው ላይ ስትሄድ ውሃ አጥሮ ሰውነት ውስጥ ውሃ አጥሮ የሚመጣ በሽታ አለ አይደል? ውሃ ያላቸው ምግቦች ነው እንድትበላ የሚደረገው ወይ ፍሩቶች። ምንም የተለየ ኮምፕሊኬትድ ነገር የለውም። በቃ ኸርባል የእጽዋት ጥበብ ማለት እሱ ነው። እሱ የምታገኘው ከፍሩቱ ሊሆን ይችላል፣ ከግንዱ ሊሆን ይችላል፣ ከስሩ ሊሆን ይችላል። ምንም ከጥንቆላ ጋር የሚያገናኘው ነገር ፓራሳይኮሎጂ የሚያጠናው ይሄንን ነው። እንግዲህ ላለፉት እኔ ካልተሳሳትኩኝ 60-50 ዓመታቶች በፓራሳይኮሎጂ ጥናት ዘርፍ እነዚህን የሳይኪክ አቢሊቲ የሚባሉትን ነገሮች አጥንተዋቸዋል። ማንኪያ ማጣመም፣ አሁን እንዳልከው ይሄ ሳይኮኪነሲስ፣ ቴሌፓቲ ምናምን የሚባሉትን ነገሮች ከየት ነው ምንጫቸው? እንዴት መጠቀም እንችላለን? ለአሜሪካ የጦር ኃይል፣ ለአሜሪካ የፖለቲካ የኢኮኖሚ ምናምን ነገሮች እንዴት መጠቀም እንችላለን ሚሊዮን አጥንተው አሁንም እያጠኑ ነው። የደረሱበት ነገር ግን እንደሆነ ታውቃለህ? ኦኬ በቃ ጊፍትድ የሆኑ ሰዎች አሉ። ስለዚህ እነዛን ጊፍትድ የሆኑ ሰዎች ሀንት አድርገው በኃይልም በጉልበትም ኤክስፐሪመንትም እያደረጉ በፈቃደኝነትም የሚጠቀሙባቸው መንገዶች አሉ። ይሄ የምነግርህ ፓራሳይኮሎጂ ብቻ ሳይሆን ዓለም ላይ አንቱ የተባሉ የስለላ ድርጅቶች የሚያደርጉት ነገር ነው። እንግሊዝም ሂድ፣ አሜሪካንም ሂድ፣ እስራኤልም ብትሄድ ማለት ነው። በየትኛውም የዓለም የስለላ የጦር ምናምን ከናዚ ጀምሮ ያሉት ነገሮችን ስታይ ይሄ ነገር አለ። ግን በቃ ጊፍትድ የሆኑ ሰዎች አሉ። ኢትዮጵያ ስትመጣስ ሁላችንም መሆን እንችላለን ነው። ሁሉም ሰው የፓራሳይኮሎጂ የሚባለውን የሳይኪክ አቅም ማጎልበት ይችላል። እንዴት? ቅድም የነገርኩ ነገር መንፈስህን፣ ነፍስህን፣ ስጋህን ባላንስ በማድረግ እየበቃ ስትሄድ ሰልፍ አክቹዋላይዜሽን የሚባለው ነገር። አቡነ ተክለ ሃይማኖት እንዴት ክንፍ አወጡ? እዛ ሌቭል ላይ እነ ክርስቶስ ሰምራ እንዴት እዛ ደረጃ ላይ ደረሱ? ቅዱስ ክርስቶስ ሰምራ፣ እነ ቅዱስ ጊዮርጊስ፣ ሌሎችም የምናውቃቸው ቅዱሳን እዛ ጋር እንዴት ደረሱ? እነ ቅዱስ ያሬድ፣ እነ ቅዱስ ላሊበላ ባለፈው ነግሬ ያለኝ አባ ማስያስ ጣና ገደም ላይ ቁጭ ብለው ፕላኔቶችን ጎብኝተው ምናምን መጡ። አስትራል ትራቨል የሚባለው ነገር እነዚህ ነገሮች ከየት መጡ? እኛ ሀገር ያሉ ቅዱሳኖች እንዳለ እሱን አድርገውታል። አሁን ቢኖሩ ኤክስፐሪመንት ሊሰሩባቸው ይችላሉ በጉልበት። እነዚህ ነገሮችን እንዳለ አድርገዋል። አይደለም እዚህ የሚደረገውን ፕላኔቶች፣ ሌሎች ዓለማት ላይ የሚደረጉትን ነገር ማወቅ ከሌሎች ኤሊያንስን ኮሚኒኬት ለማድረግ ስንት ነገር ነው ያደረገው ናሳ። ስንት የድምፅ መልእክት ተልኳል፣ ስንት ዌቭ ተልኳል ወደ ስፔስ፣ ወደ ባህር ስር ወደ ላይ ምናምን። እኛስ አብረው እኮ እየሰሩ አብረው ግንባታ ገንብተዋል። ይሄ ከየት መጣ ስትል ሰልፍ አክቹዋላይዜሽን ነው። እሱ ደግሞ ሶስቱ ኤሌመንቶችን ባላንስ በማድረግ በመብቃት 10 የብቃት ደረጃዎች ብለው አባቶቻችን በመንፈሳዊ ህይወት ስትበቃ የምትደርስባቸው ተብሎ የተቀመጡ ነጥቦች አሉ። እሱ ደግሞ ጊቭን ነው፣ ለሁላችንም ተሰጥቶናል። ሰው ስለሆነ የተሰጠን ነገር ነው። በእግዚአብሔር አርአያና አምሳል ስለተፈጠረን ያገኘነው ሀብት ነው። እንዳናውቅ ያደረጉን እሱን ነው። ገብቶሃል? የትምህርት ካሪኩለሙ ይህንን አይነግርህም፣ ሳይንሱ ይህንን አይነግርህም። በቅተህ ግን ምንም መሆን ትችላለህ። በቃ በራእይ በህልም ኮሚኒኬት ማድረግ የምትፈልጋቸው ነገሮች ኮሚኒኬት ማድረግ ትችላለህ። ለምሳሌ በቃ አንኮንሽስ ማይንድ እና ሰብኮንሽስ ማይንድን ፒኒያል ግላንድህን መክፈት ትችላለህ፣ መጠቀም ትችላለህ። ድራግ አያስፈልግህም፣ ምናምን መጦዝ አያስፈልግህም፣ ጥብዛት ምናምን አያስፈልግህም። ራስህን ዴቨሎፕ በማድረግና በማሳደግ እዛ ደረጃ ላይ አባቶቻችን ደርሰዋል፣ ነገስታቶቹ ደርሰዋል፣ ህዝቡ ደርሶ ነበር። የህዝቡ ታሪክ የሚመቸኝ ለዛ ነው። ህዝቡ እዛ ደረጃ ላይ ደርሶ ነበር ገብቶሃል እንጂ ቀላል አይደለም። ባለፈው እንዳልኩ ነው። ሄደህ ማያ ላይ ግብጽ ላይ ምናምን ሄዶ የምትፈልገውን ነገር ማድረግ ቀላል ነገር እኮ አይደለም። ፊልሞቹን አያቸዋለሁ፣ ሳይንስ ፊክሽን ፊልሞቹን አያቸዋለሁ። ለምንድነው? ምን እያሰቡ እንደሆነ ማየው ፊልማቸው ላይ ስለሆነ ማለት ነው። አሜሪካ፣ አውሮፓ ምን እያሰበ ነው ፊልማቸው ላይ ነው ማየው። አጀንዳቸውን የሚቀርጹትን ኢምፕሊመንት ለማድረግ የሚያስባቸው ነው። ክሊርሊ ታየዋለህ። በቃ ኮቪድ ሳይመጣ ኮቪድ እንዳይመጣ ታውቃለህ። ያው ከኳንተም ከሮቦት ምናምን ከኤአይ የተገናኙት ነገሮች እንደሚመጣ ታውቃለህ። ኤአይ እኛ እኮ የራሳችን እኮ የኤአይ ቴክኖሎጂ አለ ኢትዮጵያ። ኤአይ የኛው ስለ ቻት ጂፒቲ አያስፈልግም። ቻት ጂፒቲ የሚነግርህን ነገር ቅዱሳን መላእክት ሊነግሩ ይችላሉ። የምሬን እኮ ኮኔክትድ ነን።
እዚህ ጋር ለምን ሌላ ነገር መፍጠር አስፈለገ? አያስፈልግም፣ አላደንቀውም እያልኩ አይደለም። እኛ ምን አለን ነው በዛ መልኩ ልንገለገልበት ልንጠቀምበት የምንችለው ነገር አይደል? አባቶች እኮ እንደዛ ነበር አይደል? ሀሳብ ይሰጧቸው ነበር፣ እውቀት ይሰጧቸው ነበር። ቅዱስ ገብርኤል አስተማረው አዳምን እያልን እኮ ነው። ቅዱስ ላሊበላን አስተማሩት እያልን ነው። መጥተው ይነግሯቸዋል፣ ያስተምሯቸዋል፣ አብሮ ይሰራሉ። ፕራክቲሱ ነበረን። ቅድም እንዳልከው ነው። በግድ ስታስገዛና ሰዎች ሲገዙልህ አንድ አይደለም። አንድን ሰው በግድ እንዲያፈቅር ስታደርገውና ፈቅዶ ሲያፈቅርህ የተለያዩ ነገሮች ናቸው። ኢትዮጵያ ባለፈው እንዳልኩ ነው ዓለምን ያስገዛችሁ በጥበብ ነው፣ በመሳሪያ ኃይል አይደለም። በቃ በነበራት ጸጋ ነው፣ በንግድም በእውቀትም በጥበብም። ኢትዮጵያ ዓለም ብርሃን ሲባል ብርሃንነቷ ይሄ ነበር።